ሰላም ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ስለ ዋንትያ ላወራ ነው የመጣሁትኝ። ዋንትያ የልጇ አባት በፍርድ ቤት ከሷት እንግዲህ ፍርድ ቤቱ በሳምንት አንድ ቀን እንዲጎበኛት ፈቅዷል ማለት ነው። ይሄ ሁሉ ከመሆኑ በፊት እስቲ ዋንትያ ማን ነበረች? እንዴት ዛሬ ላይ ደረሰች የሚለውን ለማስታወስ ወደ ኢቢኤስ እንሂድ። ኢቢኤስ እሁድን በኢቢኤስ ፕሮግራማችን እንደቀጠለ ነው የሚገኘው። አሁን የምንገኝበት ሰዓት ደግሞ የአዲስ ምዕራፍ ሰዓታችን ላይ ዋንትያ ሰላሙን እባላለሁ። የገብረ ጉራቻን የተወለድኩት እዛውም ነው ያደግኩት። አባቴ ብስኩት ቤት ነበረው መጀመሪያ ሳይወልደን በፊት። ከዛ በኋላ ብስኩት ቤቱን ትቶ ሹፍርና ገባ። መኪና ተገለበጠ፣ ሰው ሞተ። ከዛ ታሰረ። እናቴ እርጉዝ ነበረች ያኔ 3 ዓመት ታስሮ ወጣ። ከዛ ወልዳ ነበር። እሱ ሲመጣ ደግሞ ጥለን ጠፋች። እሱ ብቻውን እንጀራ ጋግሮ ምናምን አሳደገ። ከዛ እናቴ መጣችና ከሰሰችው። 2 ልጆች ወስዳ ሄደች። 3 ነን። እኔ አባቴ ጋር ቀረ። ሚስት አገባ። የእንጀራ እናቴ ጋር መኖር ጀመርኩ። ከዛ በኋላ እናቴ አታላኝ ለቀለብ ብላ ወሰደች። ለቀለብ ማለት እሱ የሚሰጣት ብር እንዲጨምርላት ለአንድ ልጅ ነበር የሚሰጠው። እኔ ደግሞ ሴት ለሶስታችንም ግዴታ ይረዳል። እሷ ጋር ሴት ከእንጀራ እናቴ ጋርም ከሁሉም ጋር ጣልታኝ ወሰደች። አስተምራታለሁ ብላ መሸኛ ወሰደች ምናምን። የትምህርቴ መሸኛ ቀደደችብኝ። ጸጉሬን ላጭታኝ የምታስተኛኝ ኩሽና ነው እናቴ። አባቴ ጋር ተደብቄ ሱቅ ሄዳለሁ ብዬ ደወልኩለትና ያለውን ነገር ነገርኩት። በቃ ጥፊና ነው ያለኝ። እሺ ብዬ ጠፍቼ ሄድኩኝ። ሲሄድ እሱም ደግሞ ቀለቡን ራሱ ለማስመለስ ነበር። በ300 ብር ቤት ተከራየልኝና እሱ ጋር እዛ መኖር ጀመርኩ። ያኔ 11 ዓመት ምናምን ይሆነኛል። 10 ዓመት 11 ዓመት። ከዛ እንግዲህ 10 ወይ 11 ዓመት ይሆነኛል ነው ያለችው። መቼ አባቷ ከቤት አስወጥቷት ቤት የተከራየላት ጊዜ ማለት ነው። 10 ወይ 11 እርግጠኛም አይደለች እድሜዋ። በኋላ እዛ መኖር ጀመርኩ። ቤተክርስቲያን አገለግላለሁ። ከዛ በኋላ ወደ ቀለብ ብቻ ለፍርድ ቤት ቀጠሮ ብቻ ነው መጥቶ የሚወስደኝ። አያየኝም። እዛ ቤት ኪራይ ደረሰ ልክፈልሽ፣ ምግብ ትበያለሽ ምናምን አይለኝም። እያለመንኩ ነው የምበላው። ማለት እንዴት ነው ማለት የ10 ዓመት ልጅ በራሱ ራሱን ችሎ የቤት ኪራይ ተከፍሎለት ምናምን የሚኖረው? ኦኬ እንቀጥል። አንድ ጸጉር ቤት የምሰራለች። እሷ ጋር እየሄድኩ ምናምን ጸጉር እያጠብኩላት ምናምን እሷ ጋር ነው የምበላው። ከዛ በኋላ ቀለቡን ወደ ራሱ ካስመለሰ እኔ ጋር እየተማረች ነው፣ እኔ ነኝ የማስተምራት፣ እኔ ጋር መታለች ብሎ ሄጄ መስክሬ ምናምን ከዛ በኋላ ወስድሻለሁ ብሎ ነበር። እሷን እምቢ ስላለች አልወስድሽም አለኝ የእንጀራ እናቴ። ወይ እኔን ምረጥ ወይ እሷን ምረጥ ሲል በቃ እኔ አልፈልጋትም ብሎ ቤት ኪራይ ደረሰ ውጪ አለኝ። 3 ወር ነፃ ተቀምጬ ከዛ ቤተክርስቲያን መኖር ጀመርኩ። እዛው ነው ማድረው። እኔ ያልገባኝ ግን አባትየው እንጀራ ሸጦ አሳድጎ መጨረሻ ላይ ከቤት አውጥቶ እንቀጥል። ኤኒዌይስ ይሄ ስላልሆነ ዋናው ፖይንታችን እዛው ነው የምበላው፣ እዛው ነው የምተኛው እና ልጆች መምጣት አቆሙ። እዛ ማደር ምናምን ሱባኤ ምናምን ጾም ነበረ አቆሙ። ሲያቆሙ ብቻዬን ነው የኖርኩት። አንዱን ሹፌር ሄጄ መናሪያ እስከ አዲስ አበባ ወሰደኝ አልኩት። ከዛ እሺ አለኝ። እሱ መስመሩ አዲስ አበባ አልነበረም። አቆሙ እሺ አለኝ። ከዛው የፊቼና ኩዩ እንትን ይላል። እስከ ፊቼ ሄድኩኝና እስከ ፊቼ ነይና ከፊቼ በኋላ ወስድሻለሁ አለኝ። እስከ ፊቼ ሄጄ ከፊቼ በኋላ ሄድኩ።
ከዛ በኋላ ሲሄድ እንትን አለ በቃ አልወስድሽም ወይን እዚህ ዳሪ ወይን እዛ ሂጂ ምናምን ማለት ጀመረ። ቀኑ መሽቷል 11 ሰዓት ምናምን ሆኗል። ከዛ በኋላ እኔ ማደሪያ ቦታ የለኝም መሄድበት ቦታ ስላሌለኝ አንተ አዲስ አበባ ድረሰኝ አክስቴ ጋር ሄዳለሁ አልኩት። በቃ ከዚህ ሹፌር ጋር ፈልጋ ነው በቃ በፍላጎት ተኛች፣ አለቀ። ልጅ 13 ዓመት ላይ ተወለደ። 13 ዓመት ላይ ልጅ ከወለደች በኋላ ነው እንግዲህ ከዛ ከሱ ቤት ወጣች ምናምን ኢቢኤስን አገኘች። አጠር ለማድረግ ታሪኩን አገናኟት ምናምን። ከዛ ሌላ ድርጅት አስገቧት፣ ከዛም ወጣች። ሌላ ድርጅት አስገቧት፣ ከዛም ወጣች። መጨረሻ ላይ ልጄን ይዤ እወጣለሁ ስትል ከዛኛው ከመጨረሻው ድርጅት ማነው ድርጅቱ አይሆንም ኃላፊነት ለልጅቷ የሚወስድ ሰው ግዴታ መኖር አለበት ስለተባለች አክስቷን በኃላፊነት አመጣችና ልጅቷን አክስቷን እንድትይዝ እሷ ስራ እንድትሰራ። ይሄ ሆነው መቼ ነው? ወደ 8 ወር አካባቢ እዛ መጠለያ ውስጥ አንዱ መጠለያ ውስጥ ከቆየች በኋላ ነው ማለት ነው። ልጇ የ8 ወር ሆናት። 8 ወር አካባቢ ቆየች እዛ። ከዛ በኋላ ያው 14 ዓመት ብለን እናስባት በአመቱ ማለት ነው። ልጇን ለአክስቷ ካሰጠች በኋላ መጣች። ኢቢኤስ ገንዘቤን ይስጠኝ ማለት የኢትዮጵያ ሕዝብ ያዋጣልኝ። እንግዲህ ኢቢኤስ ባዋጣላት በተረዳች በአመቱ መታ ኢቢኤስ ከኢትዮጵያ ሕዝብ የሰበሰበልኝን ገንዘብ ይስጠኝ፣ እኔ ራሴ እየሰራው ቤተሰቤን ያው መስራት አለብኝ፣ ስለዚህ እኔ እየሰራው ልጄን አስተዳድራለሁ አለች። ከዛ በኋላ ኢቢኤስ ገንዘቧን ሰጣት። ይሄ የሆነው መቼ ነው? በአመቱ ማለት ነው። መጀመሪያ በቀረበች ህዝብ ገንዘብ ከሰበሰበላት በኋላ በአመቱ ነው እንትን ያለችው። ሁለተኛ ዙር መታ ልጄን አሁን እኔ ማስተዳደር እችላለሁ፣ ንግድ ጀምራለሁ፣ ስለዚህ ኢቢኤስ የተሰበሰበልኝ ብር ይሰጠኝ ብላ እንግዲህ ብሩ ተቀምጦ የነበረው 18 ዓመት እስኪሞላት ነው። እሷ ግን 18 ዓመት ሞልቶኛል፣ ስለዚህ ብሩ ይሰጠኝ ብላ ጠየቀች። ኢቢኤስም ሰጣት። መቼ? 14 ዓመቷ ላይ ማለት ነው። እስቲ ስለሱ ደግሞ ትንሽ ለየት ያለ ነው። ባለታሪኳ ከዚህ በፊት ቀርባ የተለያዩ ነገሮች ተደርገውላታል። ለማስታወስ ያህል የ13 ዓመት ልጅ ሆና ህፃን ልጅ ይዛ ነበር የመጣችው፣ እናት ሆና ማለት ነው። ነገሩ በጣም ልብ የሚነካ ስለነበር በቀጥታ ወደ አዲስ ምዕራፍ ፕሮግራም ይዘናት መተን ከዛ በኋላ የተለያዩ ነገሮች እንደተደረጉላት ይታወሳል። ለማንኛውም ዛሬ እንግዲህ ተመልሰን ለሁለተኛ ጊዜ ነው ማለት ነው ይሄንን የምናየው። ህይወቷ ምን ላይ ነው፣ እሷስ ምን ደርሳለች የሚል በተለያየ ጊዜ ከእናንተ ከተመልካቾች የሚቀርቡልን ጥያቄዎች ስላሉ እሱን የተመለከተ ዝግጅት አዘጋጅተናል። አሁን ያለችበትን ህይወት በቅድሚያ ተከታትለን እንመለሳለን። ስሜ ዋንትያ ሰለሞን ይባላል። ከዚህ ቀደም አዲስ ምዕራፍ ላይ ቀርቤ ነበረ። በ13 ዓመቴ ወልጄ ችግር ላይ ነበርኩኝ። ያኔ ችግር ላይ በነበርኩበት ሰዓት ኢቢኤስ ከዛ አንስቶኝ ወደ ሰላም ህጻናት መንደር አስገባኝ። ምክንያቱም ሰላም ህጻናት መንደር የገባሁት ትራንስፎርሜሽን አያችሁ፣ ይሄ ብሩ ከተሰበሰበላት ወይም ደግሞ ራሴንና ከኢቢኤስ ጋር ከተገናኘች በኋላ አንድ አመት በኋላ ሰላም ህጻናት መንደር ገባው። ከልጄ ጋር ምግብም ሁሉም ነገር አመቻችተውልኝ እዛ ነበር የምኖረው። እዛው ቆይቻለሁ ለ8 ወር። ከዛ በኋላ መጨረሻ ላይ ከሰላም ድርጅት ደግሞ ወደ አደራ ቤተሰብ ገባው። ከዛ ከገባው በኋላ እዛ በመኖርበት ሰዓት ለኔ ጥሩ ነበሩ። ላቷ እንዳለም ደውዬ እንደዚህ ብዬ ስነግረው አልተመቸኝም ምናምን ስለው ከዛ ወጥቼ ቀጨኔ ገባው። ቀጨኔ ህጻናት ማሳደጊያ እዛ ገብቼ በመኖርበት ሰዓት እዛ ደግሞ ከ10 ዓመት ጀምሮ እስከ 18 ወይም እስከ 20 ምናምን እድሜ ያሉት ናቸው እዛ የሚኖሩት። እኔ ደግሞ ህፃን ልጅ ነው እዛ የገባሁት። ብዙም እኔና እሷ ስላልተመቸ እኔ መማር ስላለብኝ እሷ ከዛ ወጣ ከበጻይ እንድትገባ ከዛ በኋላ እዛ እንድትኖር ነበር። እኔ ደግሞ ልጄ ከኔ ተለይታ እንድትኖር ስላልፈለግኩኝ አይ በቃ እኔ አልፈልግም፣ ሁለታችንም እንድንለያይ
መውጣት ይሻለኛል ስላቸው እድሜ ስላልደረሰ መውጣት ስለማች እሷን ኃላፊነቱን ወስዶ የሚወስድ ሰው ያስፈልጋል ስለተባለ አክስቴ መጣችና ኃላፊነቱን ወስዳ ፈርማ ወሰደቻት። እኔም ደግሞ ግዴታ ሰርቼ ማስተዳደር ስላለብኝ ያለውን ስራ ውስጥ ገባው። ስራውንም ለመስራት እድሜ ስለማይፈቅድ አሁን ደግሞ ህብረተሰቡም ኢቢኤስም የረዳኝን ብር ያሰባሰበልኝ ብር ስላለ ከዚህ ቀደም ደግሞ እድሜ ስላልደረሰ ማንቀሳቀስ ስለማልችል አልተጠቀምኩበትም። አሁን ደግሞ ራሴን ችዬ ልጄን እያሳደግኩኝ ኃላፊነቱን ወስጄ ወደ ስራ መሰማራት እፈልጋለሁ። ለዛም ነው ዛሬ ወደ ኢቢኤስ የመጣሁት። ከዚህ በኋላ ተቀጥሬም ለመስራት እድሜ ስላልደረሰ የራሴን ነገር ከፍቼ ዋንትያን የነበረችበትን ሰምተናታል። 13 ዓመቷ ነው ስትወልድ። እንግዲህ በመኪና ከአዲስ አበባ ወደ ፊቼ ስራ አስቀጥርሻለሁ ብሎ ወደ ፊቼ ሄደው ሆቴል አደሩ። 13 ዓመቷ ነው አረገዘች የዛኔ ማለት ነው። በ13 ዓመቷ ወለደች። ይሄ ኢትዮጵያ ውስጥ ለአካለ መጠን ካልደረሱ ህፃናት ማለትም ከ13 ዓመት በላይ ከ18 ዓመት በታች ከሆኑ ህፃናት ጋር በፍላጎት እንኳን ቢሆን የግብረ ስጋ ግንኙነት መፈጸም ወንጀል ነው የሚል ህግ አለ። ይሄ የኢትዮጵያ ህግ ነው፣ ወንጀል ነው ይላል። እናም በአንቀጽ 626 እንደዚህ ይላል። ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም የቺ ልጅ እንዲህ አይነቱን ድርጊት ከእርሱ ጋራ እንድትፈጽም ያደረገ ከሆነ ከ3 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ሊቀጣ ይችላል ይላል ህጉ። እንግዲህ ይሄ ነው። ታዲያ ይሄ ፍርድ ቤት እንዲህ ከ13 ዓመት ልጅ ጋር ግብረ ስጋ ግንኙነት አድርጎ ህግ ጥሶ በዚህም ሳይጠየቅ አልፎ ጭራሽ ላላሳደገ ቀለብ ላልቆረጠ ህፃኗንም እናቷንም ህይወታቸውን አደጋ ላይ ለጣለ ኢሬስፖንሲብል የሆነ ሰው እንዴት ነው ፍርድ ቤቱ እሱ ያቀረበውን አቤቱታ ተቀብሎ ልጅን መጎብኘት ተከልክያለሁ፣ መንከባከብ ተከልክያለሁ ብሎ አቤቱታን ያቀረበን ሰው እንዴት በምን አይነት ህግ መሰረት ነው የአባትነት መብቱ ተጠብቆ ኢቭን ጭራሽ የመንከባከብ በሳምንት አንድ ቀን ጊዜ ተሰጥቶታል ማለት ነው እንዲጎበኝ። ዛሬ ልጅቷም ደና ስትሆን እናቷም ደና ስትሆን እስከሱ ምንም የማይፈልጉ አይነት ሰዎች ሲሆኑ እሱ መጣ ይሄን አድቫንቴጅ ጠብቆ ማለት ነው። እቺ ልጅ ከሱ የምትፈልገው ነገር የለም፣ እናትየዋም ከሱ የምትፈልግ ሁለቱም ከሱ የሚፈልጉት ነገር የለም። ግን ይሄ ሰው ይሄን አጋጣሚ አድርጎ መጣ። በ13 ዓመት ልጅ ላይ እንደዛን አይነት ግፍ ፈጽሞ ምንም እንኳን ልጅቷ ማታቅ እሺ ብለው በፈቃዷ ብታረግ እንኳን የፈጸመው ነገር ወንጀል ነው። ፍርድ ቤቱ በዚህ ወንጀል ሊጠይቀው ሲገባ ጭራሽ የእውነት ከ3 ዓመት እስከ 15 ዓመት ጽኑ እስራት ነው የሚያስቀጣው። ፈልጋን እንኳን ቢሆን ለአካለ መጠን ካልደረሰች ህፃን ጋር የግብረ ስጋ ግንኙነት ማድረግ ወንጀልና መብት ለዩ። ይሄ ለማንኛውም ስላዳመጣችሁኝ አመሰግናለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ